ፍቅረኛ ያዘ። ዳጣና ኤቢ በቅናት ተንገበገቡ። ሰላምዬ ናታን አዲስ ፍቅረኛው ተመችተዋለች ብላ ዳጣን በቅናት እንድትንገበገብ አደረገቻት። ወይዘሮ ማርታ ባሏን እባክህ ባሌ ቢያንስ 15 ቀን የሚሆን ልጆቹን ስልካቸውን እንድትዘጋባቸው እፈልጋለሁኝ። ምክንያቱም እኛን ቢያጡ መኖር ይችላሉ ወይስ አይችሉምና በራሳቸው እንዲቆሙ ማድረግ አለብን ደሬ እባክህን እያለች ለመነችው። ወይዘሮ ማርታ ዳጣን አፋጠጠቻት። ትሰሚኛለሽ ዳጣ፣ አሁን የምጠይቅሽን ነገር እያንዳንዱ ነገር ትመልሻለሽ። የእውነትም አንቺ ከናታን ፍቅር ይዞሻል እንዴ ብላ ስትል አረትዬ በፍጹም እኔ አልያዘኝም ብላ ሽምጥጥ አድርጋ ካደች። እና ታዲያ እንደዛ ከሆነ ለምንድን ነው ውሃ እንደዛ አይነት ወሬ ያወራችሁ? ማለቴ ደግሞ ታውቂያለሽ ውሃ ምንም ነገር እንደማቷሽ እና ሁሉንም ነገር ፊት ለፊት እንደምትናገር ብላ ስትል ውሃዬ አሁማዬ ልክ ነሽ፣ ምንም እኔ አልተሳሳትኩም፣ እሷ ራሷ ናት ጠግቧል አኩርፎኛል ብላ የነገረችኝ ብላ ስትል ኧረ ውሃ ተይ እባክሽ፣ ቢያንስ አንዳንዴ እንኳ አይቶ እንዳላየና ሰምቶ እንዳልሰማ ሆነሽ ማለፍን አትችይም ማለት ነው ብላ ፍጥጥ አለችባት። እንግዲህ ዳጣዬ ሽምጥጥ አድርጋ ካደች። አረትዬ እኔ ግን አንድ እውነት ያለው ናታን በጣም ስለዘጋኝና ስላኮረፈኝ፣ አዎ እንደውም ሌላ ነገር ሳይሆን ያልኩት ጠግቧል፣ ይሄ ናታን የሚባል ልጅ ሂደሽ በጥፊ በይው ብያለሁ፣ ሌላ ነገር ግን ምንም አልተናገርኩም ብላ ስትል አውቃለሁ ዳጣዬ፣ እኔ አንቺን ከማንም በላይ አምንሻለሁ፣ ምክንያቱም ከአቢገርም በላይ ብላ አለቻት። አቢገር ከባዱን ነገር እያደረገች ትገኛለች። የአቢገርም አረመኔነትና ጨካኔነት እንግዲህ ወረቀትና እስክርቢቶ ይዛ አባቴ በዚህ ወር በዚህ ዓመተ ምህረት እዚህ ቦታ ነበር፣ እናቴ ዱባይ ነበረች፣ ያን ጊዜ ደግሞ ናታንም ሆነ አባቴም እቤት ነበሩ። ስለዚህ ሰላምዬ ባለፈው አባቴ እባክሽ ልጆችንና ትዳሬን አስቢ፣ አንቺ አንድ ነገር ተናገርሽ ማለት የእኔ ቤት ሙሉ ትዳሬ በአንድ ላይ ተደረመሰ ማለት ነው የሚለውን ነገር በደንብ አዳምጣና ሁሉንም አቃ ነበር። እና እናቷን ሂዳ እማዬ ቆይ ግን እስኪ ንገሪኝ እባክሽን የእውነት አንቺ ዱባይ የሄድሽው መቼ ወርና መቼ ቀን ነበር ብላ ስትላት ወይዘሮ ማርታ አይጉድ ያንቺ ነገር እኮ መከራና እዳ ነው ብለሽ ደግሞ ጭራሹንም እንደዚህ አይነት ማአትና በላ ነገር ታመጭብኝ እንዴ? ቆይ ደግሞ ምን አስበሽ ነው እማዬ? ምንም አላሰብኩም አይደል ልምልሽ። ከዛ እሱማ እንግዲህ ነሐሴ ወር ክረምት ውስጥ ነው የሄድኩት፣ እንደውም በ7 ብላ ስትል ካልኩሌቱን ስትመታው ወደ 2 ወር ከምናምን እኩል መጣ። እናም በጣም ደነገጠችና ቢገር ቁጭ ብድግ ስትል ወይ ጉድ አይ ጉድ! እንዲሁ ኤቢ አንቺስ በማያገባሽ ገብተሽ ጭንቅላትሽን እየመረሽና ያልሆነ ነገር እየሆንሽ ነው። ለማንኛውም የራስሽ ጉዳይ፣ እኔ መሄድ አለብኝ ብላ ወደ ስራ ሄደች። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ኤቢ ናታን ክፍል ሄደችና ምን ነው አንተና ዳጣ ውስጥ የተፈጠረ ነገር አለ እንዴ? ማለቴ ዘግተሃታል ብላ ስትለው አረ ምንም እንደ ማንኛውም ጀስት ትንሽ ተደባብረን ነው ብሎ ሲላት እኔ እኮ ነግሬህ ነበር። ምክንያቱም ያው መቼም ዳጣ አንተን እንደማታፈቅርህና እንደማትወድህ የታወቀ ነው። እኔ የምወድህና የማፈቅርህ ሴት እያለሁ አንተ ግን እንዴት ነው የማትወድህን ሴት እንደዚህ ግግም ያልከው ብላ ስትለው አይ ኤቢ አሁንስ በጣም ትገርምኛለሽ። በቃ ተይኝ አልኩሽ አይደለም እንዴ? እሺ መተውን እተውሃለሁ። አሁን አባዬ ስለሌለ ግን እዚህ አብረን ማደር እንችላለን። ምን
ቆይ ግን አንቺ ሴትዮ እኔ መረን እመስልሻለሁኝ እንዴ? እንዲህ ዝም ብዬ ከአንቺ ጋር ተገልብጬ የምተኛው? ክብር የሚባል ነገር እኮ አለ። ቢያንስ ሌላውን ነገር ተይው። እናትሽን አታከብሪም? ቤተሰቦችሽን አታከብሪም? አባትሽ ቢሆን እዚህ ባይኖር ከተማ እዛ ውጭ ሀገር ቢሄድ እሱን አታከብሪም እንዴ? ወይስ ችግርሽ ምንድን ነው? የእውነት በጣም ታሳፍሪያለሽ። ለማንኛውም አሁን ውጭልኝ ብሎ ሲላት አይ በፍጹም አልወጣም ብላ አለችው። እንደዛ ከሆነማ እጮሃለሁ። ምን ችግር አለው ታዲያ? ጮሃ ብትጮህም እንኳ ደፈረኝ ብዬ ነው የምናገረው ብላ ስትለው አንቺ እኮ የሰይጣን ቁራጭ እንደሆንሽ በደንብ አድርጌ ነው የማውቀው። ለዛም ደግሞ የባለፈው ቪዲዮ ቅጅ ስላለኝ ሁሉንም ነገር ለእናትሽ ያሳያታለሁ። ከዛ በኋላ ምን አይነት ልጅ እንዳለቻት በደንብ አድርጋ እሷም ታውቃልሻለኝ። ምንም አያሳስበኝም ብሎ አባረራት። ከዛ ናታን ቆይችን ኤቢን ምንድነው የማደርጋት ሁሌ በቃ ጣልቃ እንደገባችና ነገሮችን እንዳበላሸችብኝ ነው። በዚህማ የምንቀጥል አይመስለኝም እንዴ! እረ በፍጹም እየቻልኳት አይደለም ብሎ ብቻውን ማብሰልሰሉን ቀጠለበት። ዳጣ ቆይ ናታን በዚህ ልክን ያስቀይሜዋለሁ ማለት ነው? እኔስ ደግሞ እንዴት ነው የእህቴን ፍቅረኛ ልነጥቅ የምችለው? በእርግጥ እኔም ለእሱ ተመሳሳይ ስሜት እንዳለኝ የታወቀ ነው። ግን በፍጹም እንደዚህ አይነት ነገርማ እሷ ላይ አላደርግም። እሷ ምንም ባታቅ እንኳ እኔ ግን እያወቅኩኝ እገዛ እህቴ ላይ እስጋዬ ላይ እንደዚህ አላደርግም። በቃ ዳጣ ከዚህ ነገር ውጭ የራስሽ ጉዳይ እያለች ብቻዋን እያብሰለሰለች ወደ ክችን ስትሄድ ክችን ሰላም እየነበረች እሺ ሰላም እንዴት ነሽ ደህና ነሽ ብላ ስትላት ደህና ነኝ። እኔ ምልሽ አቢገር እኮ ምን እንዳደረገችሽ ብታቂ። ምን አደረገች ደግሞ? የእሷ መናገር አዲሴ ነው እንዴ ዳጣዬ? ሁሉንም ነገር እኮ አውቀዋለሁ። ኧረ እባክሽ ተይኝ። እዚህ ሰፈር ያለውን ግዛቸው ከሱ ነው ያረገዘችው እያለች ደግሞ ዛሬ ጧት ሁሉንም ስታጣራ ነበር። ተያት እንደፈለገች ታድግ። ይልቁንስ አንቺ ምን ሆነሽ ነው? ማለቴ የደበረሽ ትመስያለሽ ብላ ስትላት ይሄ ናታና ምን ተፈጠረ እንዴ? ናታን የማያደርገው ነገር አለ ብለሽ ታስቢያለሽ? ቆይ እኔ ምን ያደረግኩትና ነው የሚዘጋኝ? ከዚህ በላይ ምን ታደርጊው? ሰላምዬ ደግሞ ሁሌ ወደ እሱ ታዲያ ያለሽ? አረ እንደዛ ማለት አይደለም ዳጣዬ፣ ግን ደግሞ ቢያንስ አንቺም ልትረጁ ይገባ ነበር። ምን ልረዳው? ሰላምዬ ነገርኩሽ አይደለም እንዴ ይሄ ነገር እንደማይሆን። ለምንድን አቢገር ትወደዋለች። ታዲያ እሱ አቢገርን ይወዳታል? አይወዳትም። የሚወደውና የሚያፈቅረው አንቺን ነው እንጂ እሷን አይደል። ስለዚህ እንደዚህ አይነት ነገሩን የእውነቴን ነው ምልሽ ከቅንጭላትሽ ብታወጪው ይሻልሽ ነበር ብላ አለች። በቃ እሺ ሰላምዬ አሁን ተይው። ለነገሩ ዳጣዬ ከዚህ በኋላ ብትይም ባትይም እንኳ አብቅቷል። ለምን ሲባል ምክንያቱም እሱ ሌላ ፍቅረኛ እንደያዘ ነግሮኛል። ብታይ በጣም ታምራለች ብላ ስትል ይያዛ እኔ ምን አገባኝ ለእኔ ለዳጣ ብሎ። ለማንኛውም ይመችሽ ብላ ስትሄድ ለእኔ ያለሁልሽ እሺ ዳጣዬ አታስቢ። ምን አይነት ስሜት እንደተሰማሽ አሁኑኑ ሂጄ ለናታን እነግርልሻለሁ ብላ አለቻት። ዳጣዬ የእውነትም ናታንን በጣም ወደዋለች። እናም ልታወራው ብትፈልግም እሱ ግን እየሸሻት ይገኛል። አቢገር ሁሉንም ነገር አረጋግጣ ጉዱን ልታፈነዳው ነው እና እናቷ ጋር ሂዳ እማዬ ባለፈው አባዬና ሰላም ምን እንዳወሩ ልነግርሽ እፈልጋለሁ። አይ ምንም ነገር መስማትም ሆነ ማየትም አልፈልግም አይደል እንደምልሽ አቢገር። ቆይ እኔ ምልሽ ደክሞኛል፣ ስለምንም ነገር አልፈልግም ስልሽ አትሰሚም ማለት ነው እንዴ? ቆይ አንቺ ነገሩን መጀመሪያ መቻወቅሽና ነው እንደዚህ የምትዩ? ማወቅም አልፈልግም መስማትም አልፈልግም አቢገር። እስኪ ቢያንስ ይህን ጭንቅላትሽን ለጥሩና ለመልካም ነገር ተጠቀሚው። ያንቺስ ነገር በጣም ሰልችቶኛል ብላ ስትል አይ እማዬ አንቺ ስለማታቂ ነው እንጂ እሺ ለማንኛውም ከሰለችሽ ምንም ችግር የለውም አፌን እዘጋለሁ ብላ አለች። የሰላም ነገር እጅጉን ያሳሰባት አቢገር ሂደ ሰላም ጋር እንድንሽ ሰላም ነው አለሁ። ምን ነው ደግሞ ምን ፈለግሽ? ምግብ ከሆነ አመጣለሁ ስትል አይ እኔ የምፈልገው ከአንቺ ምግብ ብቻ ይመስልሻል እንዴ? ለማንኛውም አሁን ሁሉንም ነገር እያጠራው ስለሆነ በቅርቡ አንቺና ዳጣ ከዚህ ቤት ትወጣላችሁ ብላ አለች። እሺ እንግዲህ አጣሪና ማን እንደሚወጣ ማን እንደማይወጣ አብረን አይተን እንወስናለን ብላ አለች።
ወይዘሮ ማርታ እጅጉን የተጨናነቀችውና በአቢገር እዳ የገባችው ሴትዮ